ሰላም ጤና ስጥልኝ እንደምናችሁ። ዛሬ የምነጋገረው ይሄን የምታዩትን ኬክ የመሰለ ዳቦ ነው የምነጋገረው። አዲስ ለሆናችሁ ደወል ምልክት በመጫን ቤተሰቤን ተቀላቀሉ። ለቤተሰቦቼም አዲስን ቤተሰቦቼን ለተቀላቀላችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ወደ ስራው እንሂድ። ይኸውላችሁ በጣም ቆንጆ ዳቦ ነው። ዳቦውን ለመጋገር ዱቄቱን የቀረውን ነፍቼዋለሁ ጊዜ ለመቆጠብ ብዬ። እንደዚህ ዱቄቱን ስንነፋው ለዳቧችን ቆንጆ ያደርግልናል። አንዳንድ ጊዜ ደግሞ እንደዚህ የተቆጣጠረ ነገር ይወጣዋል። አሁን እዚህ ጋር ደረቅ ነገሮችን ጨምራለሁ። እርሾውን እዚህ ጋር አድርጌ አንድ የሾርባ ማንኪያ አድርጌ ኩፍ እንዲልልኝ ቁጭ አድርጌዋለሁ። ሁሉንም ነገር የፈጀብኝን ዲስክሪፕሽን ባክስ ላይ አስቀምጥላችኋለሁ። እዚህ ጋር ቤኪንግ ፓውደር ጨምራለሁ አንድ ሻይ ማንኪያ። ይሄ ደግሞ ጨው ነው አንድ ሻይ ማንኪያ እሱም ነው። ስኳር ሀፍ ካፕ አደርጋለሁ። አሁን እነኚህ ደረቅ ነገሮችን ቀላቀልና ለብ ባለ ወተት ነው የምናቦካው። እዚህ ጋር ደግሞ 2 እንቁላል መትቻለሁ። አሁን እሱ ላይ ቫኒላ ጨምርበታለሁ። አንድ የሾርባ ማንኪያ አደርግበታለሁ። ቫኒላ እንደ ፍላጎታችን ነው። አንድ ሻይ ማንኪያ ማድረግ እንችላለን። አንድ የሾርባ ማንኪያ አደርግበታለሁ። ይሄን ቀላቅለውና እርሾም ደርሶልኛል። አሁን ሁሉንም ጨምሬ እዚህ አቦካዋለሁ። ቅቤም እኔ የተጠቀምኩት ይሄኛውን ቅቤ ነው። ፒውር አይሪሽ በተር የሚለውን ነው። ለአንተ የፈለጋችሁትን ማድረግ ትችላላችሁ። እሱንም ግማሽ ካፕ ጨምርበታለሁ። አቅልጬው ነው ለልኩ ብዬ። አሁን እርሾዬም ደርሷል። ይኸውላችሁ እርሾ ኩፍ ብሏል። አሁን ይሄን አንድ ላይ ጨምሬ ቀላቅዬ፣ ያው ዳቦ ሁልጊዜ እሽት ይፈልጋል። በደንብ አሽቸው እጄን ታጥቤያለሁ። እዚህ ውስጥ እርሾ እንዳይተርፍ እንደዚህ ካረግን በኋላ አሁን በእጄ በደንብ አድርጌ አሸውና በኋላ ካውንተሪ ላይ ነው ማሸ የሚመቸኝ። ካውንተሪ ላይ ሳሽ ሳያችኋለሁ። እንደነገርኳችሁ የጨመረም የቀነሰም ነገር ካለ ሁሉንም ነገር ዲስክሪፕሽን ባክስ ላይ ያስቀምጥላችኋለሁ። አሁን ትንሽ ሲያያዝልኝ ካውንተሩ ላይ አድርጌ አሸዋለሁ። ይኸውና ሊጡን አንድ 12 ደቂቃ ያህል በደንብ አድርጌ አሽቸዋለሁ። እና ብዙ ጊዜ በደንብ ስናሸው ቆንጆ ዳቦ እናገኛለን። እንደገና ደግሞ በደንብ መታሸቱ የምናውቀው እንደዚህ እናደርግና እንደዚህ ጫን ስንለው ተመልሶ ቦታ ይመለሳል። እና እንደዛ ማለት በደንብ ታሽቷል ማለት ነው። አሁን እዚህ ያቦካሁት ሳህን ላይ እሱ ላይ ትንሽ ዘይት አድርጌበታለሁ እንዳይዝ። እንደዚህ አድርጌ ራፕ አድርጌ ኦቭኔን አሞቀዋለሁ 500 ላይ አድርጌ። አሁን እሱ ሙቀቱ እንዲያስነሳልኝ በሩን ከፍትና በሩ ላይ አስቀምጠዋለሁ። እንደዛ ሲሆን ቶሎ ይነሳልናል እና ኩፍ ሲል እመለሳለሁ። ይኸውና እንደዚህ እንደምታዩት ሊጤ ደብል ሆኗል። አሁን ይሄንን አነሳና አሁን አየሩን አስወጣለታለሁ። ይሄን አየሩን አስወጣለትና ከዛ በኋላ መጋገሪያ ላይ አድርጌ ትንሽ ኩፍ እስኪል ደግሞ ጠብቀዋለሁ። ይሄን አየሩን አስወጥቼ ይመለሳል። ይኸውና እንደዚህ አየሩን ካወጣሁለት በኋላ እንደዚህ ደበልበል አድርጌዋለሁ ለመቁረጥ እንዲመቸኝ። አሁን ይሄንን ቆራርጠውና መጋገሪያ ውስጥ አድበልብዬ ጨምረዋለሁ። እንግዲህ ያው እኩል ማድረጉ ትንሽ ያው እንትን ይላል፣ ግን ያው እንደዚህ እየለካሁኝ ቆርጠዋለሁ። ይሄን ከቆረጥኩ በኋላ ሁሉንም ከቆረጥኩ በኋላ እንደዚህ እያደረኩኝ መጋገሪያ ውስጥ ጨምሬ እመለሳለሁ። እንደዚህ ያረኩኝ ዙሪያውን ጨምረዋለሁ።
ይኸውና እንደዚህ አድርጌ ዙሪያውን አስቀምጨዋለሁ። አሁን ደግሞ ይቺን እንደዚህ አድርጌ መካከል ላይ አረጋትና አሁን ይኸውላችሁ ይሄ እንደዚህ ነው። ኩፍ እስኪል ድረስ የራሱ ክዳን አለው። እዚህ ላይ እንዳይዝብኝ ጫፉን ትንሽ ዘይት አረግበትና በራሱ ክዳን ክድና አድርጌው ኩፍ ሲልልኝ እመለሳለሁ። አሁንም ያው ሙቀት ቦታ አረገዋለሁ። ይኸውና ሊጡም እንደዚህ ኩፍ ብሏል። ኦቭኑ ሞቆልኛል። አሁን እዚህ ላይ እንቁላል መትቻለሁ ከላይ ለመቀባት። ትንሽ እንቁላል ሽታውን አልወደውም። ትንሽ ቫኒላ አረግበትና አሁን ይሄንን እቀባውና በላዩ ላይ ጥቁር አዝሙድ ትንሽ አረግበታለሁ። ይሄውና ቀብቼው ጨርሻለሁ። አሁን እዚህ ላይ ትንሽ ጥቁር አዝሙድ ነስነስ አረግና ከዛ በኋላ ኦቭን ውስጥ መክተት ነው። ኦቭኔን 350 ላይ አድርጌ አሙቄዋለሁ። አሁን ኦቭን ውስጥ ከተዋለሁ። ሲበስል አሳያችሁ። ይኸውና ዳቦ ደርሷል። ላወጣው ነው። ይኸውላችሁ ቆንጆ ዳቦ ሆኗል። ሲቀዘቅዝ አሳያችኋለሁ። እና ዳቦውም አሁን ቀዝቅዟል። አሁን ከእቃ ውስጥ ቀስ ብዬ ገለብጠዋለሁ። ይኸውና እንደዚህ እንደምታዩት ከታችም ቆንጆ ሆኖ በስሏል። እቃው ላይ አድርጌ ያሳያችኋለሁ። ይኸውና በጣም ቆንጆ ዳቦ ሆኗል። ይኸውና እንደዚህ እንደምታዩት ኬክ የሆነ ዳቦ ነው የሆነው። በጣም ቆንጆ ነው። እስቲ ውስጡን ቆርጬ ደግሞ ላሳያችሁ። በስመ አብ ወመንፈስ ቅዱስ። ይኸውላችሁ ውስጡ ራሱ ይኸውና ትኩስ ነው፣ ፍትፍት ያለ ነው። በጣም ቆንጆ ዳቦ ነው እና ሰርታችሁ ሞክሩት። ስለ ጊዜያችሁ በጣም አመሰግናለሁ። ቪዲዮን ሼር ለምታረጉልኝ፣ ለምታበረታቱኝ፣ ለምትሰጡኝ ኮሜንት ሁሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አሁንም ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አዲስ ለሆናችሁም ደወሏ ምልክት በመጫን ቤተሰቤን ተቀላቀሉ። ለቤተሰቦቼም አዲስን ቤተሰቦቼን ለተቀላቀላችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ሀገራችን ኢትዮጵያን እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። በሚቀጥለው ቪዲዮ እስከምንገናኝ ሁላችንም በያለንበት ቸር ያቆየን። ደህና ሁኑ። ባይ። በጣም ቆንጆ ዳቦ ነው።